ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁ ኮሎኔሉ በፋኖ መማረኩ ተገልጿል። ኮሎኔል ተስፋ የተባለ የመከላከያ ሰራዊት የምዕራብ ዕዝ ከፍተኛ ወታደራዊ አዛዥ የአፋባህ ደብረ ብርሃን ብርጌድ በፈጸሙት ጥቃት መማረኩ የተገለጸ ይገኛል። የምነግራችሁናል። በሌላ በኩል ደግሞ የህወሓትና የፋኖ ጉዳይ ብዙ እያስባለ ይገኛል። አቶ ጌታቸው ረዳ ከሀገራዊ ቴሌቪዥን ጋር በነበራቸው ቆይታ ከፋኖ ጋር ለመስራት ብዙ ተሞክሮ ነበር፣ በተለይም በምስራቅ አማራ ፋኖ ከሚገኙት ጋር የእኛ ሰዎች ስራ እየሰሩ ይገኙ እንደነበር እናውቃለን። አሁን ላይ ይቀጥል አናውቅም ብለዋል። በነገራችን የፋኖችን ቅልብጭ ኩልል ያለች አቋም ዛሬ በነ ጌታቸው ረዳ ስም ተነግሯል ተብሏል። ምን ተብሎ ነው? እናስደምጣችኋለን። ወዲህ ደግሞ በግድ ማባረር የጀመረችው ጅቡቲ እንመለከታለን። የጅቡቲ መንግስት በዛሬው ዕለት የኢትዮጵያን ጨምሮ ህገወጥ ስደተኞችን በግድ ማባረር መጀመሩን እየገለጸ ይገኛል። የጅቡቲ መንግስት ዶክመንት የሌላቸው ስደተኞችን በፍቃዳቸው ከሀገር ለቀው እንዲወጡ ማዘዙን ተከትሎ ዝም ያሉትን አሁን በግድ ማባረር ጀምሯል ተብሏል። ትሰሙታላችሁ። ወዲህ ደግሞ የጤና ባለሙያዎች ማህበር ጠንካራ ስራ ማቆም አድማ ጥሪ ተግባራዊ መሆኑን ቀጥሏል። የኢትዮጵያ ጤና ባለሙያዎች ዛሬ ጠዋት ጀምሮ ወደ ሙሉ ስራ ማቆም አድማ መሸጋገራቸውን የአድማ አስተባባሪዎች እያስታወቁ ይገኛሉ። የትኔት አካባቢ ትሰሙታላችሁ። በሌላ በኩል በኢትዮጵያ በጋዜጠኞች ላይ ስለሚፈጸመው ተደጋጋሚ ስር ሲፒጂ ያለውን እንዲሁም የውጭ ሀገር ዜጎች በኢትዮጵያ መሬት ላይ በሊዝ በባለቤትነት መያዝ የሚያስችለው የአዋጅ ረቂቅ ለቋሚ ኮሚቴ መምራቱም እየተገለጸ ይገኛል። ይህንን ጉዳይ በዝርዝር የምትሰሙት ይሆናል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን ኮሎኔሉ በደብረ ብርሃን መማረኩ ተሰምቷል። ኮሎኔል ተስፋ የተባለ የመከላከያ ምዕራብ ዕዝ ከፍተኛ ወታደራዊ አዛዥ በደብረ ብርሃን ብርጌድ ተዋጊዎች መማረኩ ተገልጿል። ጥቃቱ ከዚህ የግለሰብ አገልጋይ ኮሎኔል በተጨማሪም ሌሎች አመራር ተራጃቢ የአገዛዙ ወታደሮችንም የደመሰስ እንደነበር ተነግሯል። ይህን ድል ተከትሎም በጎጃም እንዲሁም በሸዋ ቀጠና ተደርጎ የተሸኙት ኮሎኔሎች ቁጥር 15 የደረሰ ሲሆን አጠቃላይም ወደ 30 ኮሎኔሎች ያመራ እንደሆነ መረጃዎች በስፋት ይጠቆሙ ይገኛሉ። በደብረ ብርሃን በነበረው ካምፕ ላይ የመከላከያ ከተማረከ በኋላም ብዙ ሚስጥሮች እሱ ጋር እንደሚገኙ የተገለጸ ሲሆን መረጃዎቹ በስፋት የሚወጡበት መንገድ እየተፈለገ መሆኑም ምንጮቻችን አድርሰውናል። በሌላ መረጃ ጌታቸው ረዳ ህወሓት ከፋኖ ጋር ሲሰራ እንደነበር ተናገሩ። ጌታቸው ረዳ ከብሔራዊ ቴሌቪዥን ጋር በነበረው ቆይታ ከምስራቅ አማራ ፋኖ ጋር እንሰራ ነበር፣ የሚሰሩ ጉዳዮችም ነበሩ፣ አሁንም የሚሰሩ እንደሆነ አላቅም ግን ድሮ ነበር ሲል ተናግሯል። በነገራችን የፋኖን ቅልብጭ ኩልል ያለች አቋም ዛሬ ጌታቸው ረዳ እንደበት ተናግሯል ተባለም። የአሁኑ የብልጽግና የድሮ የህወሓት ጌታቸው ረዳ እንዲህ ነበር ያለው። የህወሓት ሰዎች ከምስራቅ አማራ ፋኖ ጋር አብረው መስራት ፈልገው ነበር። የፋኖ ኃይሎች ደግሞ ራያ የአማራ ነው የሚል ጽኑ አቋም ያላቸው ናቸው። የህወሓት ሰዎች ደግሞ ራያ የአማራ ነው ከሚሉ ጋር ነው አብረው መስራት እየፈለጉ የነበሩ ብሏል። እኔ የምታገለው ራያ የትግራይ አካል ነው ብዬ ነው ሲልም ጌታቸው በቪዲዮ ይደመጣል። እንግዲህ እዚህ ጋር ኩልል ያለው የነጥረው ትንታግ የዚህ ትውልድ አቋምን ነጥሮ ይደመጣል። በዚህ ቃለ ምልልስ እንደሚደመጠው አብሮ የመስራት ፍላጎት የመጣው ከህወሓት እንደሆነ ያስረዳል። ይህ ትውልድ ደግሞ አብሮ ለመስራት ግልጽ ቀይ መስመሩን አሳምሮ ይህን መስመሩን የማይዳፈር ካለ በሩን ክፍት አድርጓለም ተብሏል። በዚህ ኬዝ ቀይ መስመራችን ወልቃይትና ራያ የማንደራደርባቸው ርስታችን ናቸው ነው የሚባለው። ከህወሓት በኩል ያሉ ቡድኖች ከእኛ ጋር አብሮ ለመስራት ሲያስቡም ይህንን ግልጽ አቋማችን አምኖበት እንደሆነም ከጌታቸው ንግግር በግልጽ የሚደመጥ ነው። ያኔም አብረን ስራ ያሉት ወይም ወደፊት ሲሉ የሚችሉት በዚህ አቋማችን ሳይስማሙ ከሆነስ ገደል መግባት ይችላሉ ተባለ። ሁልል ያለው አቋም ግን አሁንም ግልጽ እናደርግ ፈልገን እና የህዝባችን መሰረታዊ ጥቅሞችን ፍላጎቶችን አክብሮ በቀና ልብ አብሮ በመታገል ይህን የጋራ ጥላትና ስርዓት መድረስ ይቻላል። ነገር ግን ማንም ምንም እያለ ጥቅሙን መንካት የለበትም ብሏል። እዚህም ህወሓትን ጨምሮ ግብፅንም ኤርትራንም ወይም ሌላው አካል ማለቱ እንደሆነ ተገልጿል። በሌላ መረጃ የጤና ሙያተኞች ማህበር ጠንካራ የስራ ማቆም አድማ ጥሪ ተግባራዊ ሆኗል። የኢትዮጵያ ጤና ባለሙያዎች ከዛሬ ጠዋት ጀምሮ ወደ ሙሉ የስራ ማቆም አድማ መሸጋገራቸውን የአድማ በተና አስተባባሪዎች አስታውቋል። በበርካታ ሆስፒታሎች አገልግሎት መቋረጡንም አስተባባሪዎቹ ገልጿል። በሌላ በኩል የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት ዮናታን ዳኛው ዛሬ ከስር እንዲፈታ ተሰኝቷል። በተያያዘ በጤና ባለሙያዎች ስራ ማቆም አድማ ዙሪያ ድምፁን አጥፍቶ የቆየው የኢትዮጵያ ሕክምና ማህበር መንግስት ለሐኪሞች የደሞዝ ማነስ፣ የጥቅማ ጥቅምና የስራ ቦታ ደህንነት ጥያቄዎች አፋጣኝ መፍትሄ እንዲፈልግ፣ የታሰሩ የጤና ባለሙያዎች እንዲፈቱና ወደ ስራ ገበታቸው እንዲመለሱ እንዲደረግ በጉዳዩ ዙሪያ ለመጀመሪያ ጊዜ በወጣው መግለጫ ጠይቋል። ማህበሩ ችግሩ የተባባሰ ደረጃ ከመድረሱ በፊት የጤና ሚኒስቴር ባለድርሻ አካላት አፋጣኝ ውይይቶች እንዲያካሂዱም
ጥሪ አቅርቧል። ይህ የአድማ አስተባባሪዎቹ ግን ማህበሩ ለአባላቱ ጥቅም አልቆመም በማለት የማህበሩ አባላት እውቅና እንዲነፍጉት የሚጠይቅ ዘመቻ ጀምረዋልም ተብሏል። አሁንም በጥቁር አንበሳ አድማ ማቆም አዝማው እንደጨመረ ሲሆንም አሁንም ማህበረሰቡ እንደተቀላቀላቸው የተገለጸ ይገኛል። ማህበረሰቡ በጥቁር አንበሳ ሐኪሞች ወደ ስራቸው እንዲመለሱ ደሞዝ ይጨመርላቸው፣ ልጆቻችን፣ ቤተሰቦቻችን እየሞቱብን ነው፣ የእነሱ ጥያቄ አሁን ላይ የእኛም ጥያቄ ነው የሚል መፈክር ይዘው ሰልፍ ወጥተውም ነበር። በሌላ መረጃም ጅቡቲ እንመለከታለን። ጅቡቲ በግድ ማባረር ጀምራለች። የጅቡቲ መንግስት በዛሬው ዕለት ኢትዮጵያውያንን ጨምሮ ህገወጥ ስደተኞችን በግድ ማባረር ጀመረ። የጅቡቲ መንግስት ዶኩመንት የሌላቸውን ስደተኞች በፈቃደኝነት ለቀው እንዲወጡ ጥሪ አስተላልፎ የነበረ ሲሆን በፈቃደኝነት ሀገሪቱ ለቀው ያልወጡ ፖሊስ እያፈሰ ወደ ካምፕ ሲያስገባ የቆየ ሲሆን በዛሬው ዕለት ሁለቱንም ህገወጥ ስደተኞች ናቸው ያላቸውን በዛሬው ዕለት ማባረር ጀምሯል። በዚህ ዘመቻ አብዛኞቹ እየተባረሩ ያሉት ደግሞ ኢትዮጵያውያን፣ ሶማሊያውያንና የመናውያን ናቸው ተብሏል። እስካሁን ግን ከኢትዮጵያ ውጭ ጉዳይ ሚኒስቴር የተገለጸ መረጃ የለም። በሌላ መረጃ በኢትዮጵያ በጋዜጠኞች ላይ ስለሚፈጸሙ ተደጋጋሚ ስር ሲፒጄ ምን አለ? በኢትዮጵያ ከመጋቢት ወር አጋማሽ እስከ ሚያዝያ ወር አጋማሽ ባለው አንድ ወር ጊዜ ውስጥ ብቻ 14 ጋዜጠኞችና የመገናኛ ብዙሃን ተቋማት ሰራተኞች ለእስር ተዳረገው እንደነበር ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ አስታወቀም። ከታሰሩት ጋዜጠኞችና ሰራተኞች ውስጥ ደግሞ ሁለቱ አሁንም በእስር ላይ እንደሚገኙ ሲፒጄ ገልጿል። ሲፒጄ ይህን የገለጸው በየሀገሪቱ ያሉ ጋዜጠኞችን የተመለከቱ ሰሞነኛ ጉዳዮችን አጠናክሮ በሚያደርግበት ዘገባ ላይ ነው። ድርጅቱ ትላንት አርብ ግንቦት 8 2017 ዓ.ም ባወጣው ዘገባ ትላንት ሰኞ ግንቦት 11 2017 ዓ.ም ባወጣው ዘገባ ኢትዮጵያ ጋዜጠኞችን በማሰር ከሳህራ በታች ካሉ ሀገራት በሁለተኛ ደረጃ ላይ እንደተቀመጠች አስታውሷል። በስር ላይ ያሉ ጋዜጠኞች በተመለከተ ድርጅቱ በየዓመቱ የሚያወጣው ዓመታዊ ሪፖርት ከሳህራ በታች ካሉ ሀገራት ከኢትዮጵያ በላቀ ጋዜጠኞች ከታሰሩባት ሀገር ኤርትራ መሆኗ ተመላክቷል። ዓመታዊ ሪፖርት እስከተጠናከረበት እስካለፈው ህዳር ወር መጨረሻ ድረስ ደግሞ በኢትዮጵያ የታሰሩ ጋዜጠኞች 6 እንደነበሩ ሲፒጄ በትላንቱ ሪፖርት ጠቅሷል። ይህ ቁጥር ባለፈው መጋቢትና ሚያዝያ ወር በተፈጸመ እስራቶች በከፍተኛ ሁኔታ ሻቅቦ ነበር። በመጋቢት ወር ከተፈጸመው የመገናኛ ብዙሃን ባለሙያዎች ስራዎች ጋርም ከፍተኛ ቁጥር የተመዘገበው በኢቢኤስ ቴሌቪዥን ጣቢያ ሰራተኞች ላይ እንደሆነም ዘገባው ጠቅሷል። በሌላ መረጃ የውጭ ዜጎች በኢትዮጵያ መሬትን በሊዝ በባለቤትነት መያዝ የሚያስችል አዋጅ ተመራ። ኢትዮጵያውያን ዜግነት የሌላቸው ግለሰቦች በኢትዮጵያ መሬትና የመኖሪያ ቤትን ወይም ተያያዥ ግንባታዎች በባለቤትነት ለመያዝ ቢያንስም $150,000 የአሜሪካ ዶላር ሊመደቡ እንደሚገባም በአዲሱ አዋጅ ተደንግጓል። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣው ይህ አዋጅም የሚኒስትሮች ምክር ቤት ተወያይቶ ለፓርላማ የመራውም ከ2 ሳምንት በፊት ነበር። አዋጁ የተዘጋጀው የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት ወይም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበትን ህጋዊ አሰራር ለመዘርጋት እንደሆነም በመግቢያው ላይ ሰፍሯል። መኖሪያ ቤት ማለት ለግለሰብ ወይም ለቤተሰብ መኖሪያ የሚያገለግል ለንግድ ዓላማ ማዋል የማይፈቅድ ቤት እንደሆነ በአዋጁ ተቀምጧል። ሆኖም የመሰሉን ቤት ለመኖሪያ ዓላማ የማከራየት መብት የተጠበቀ መሆኑን አዋጁ ያመላክቷል። በውጭ ዜጋ በሊዝ ባለይዞታነት ወይም በባለቤትነት የሚያዝ መሬት ወይም መኖሪያ ቤት የማይንቀሳቀስ ንብረት ተደርጎ እንደሚወሰድ የአዲሱ አዋጅ ትርጓሜ ክፍል ያብራራል። ይኸው ክፍል ሊዝን የሚተረጉመው አግባብነት ባለው ህግ መሰረት በጊዜ በተገደበ ውል ለመኖሪያ ቤት ግንባታ ዓላማ የሚውለው የከተማ ወይም የገጠር መሬት የሚገኝበት የመሬት ይዞታ ስሪት በሚል ነው። ማንኛውም የውጭ ዜጋ በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም የተዘረዘሩ ቅድመ ሁኔታዎችን ሲያሟላ መሆኑም በህገ ረቂቁ ላይ ተደንግጓል። በቅድመ ሁኔታ ዝርዝሩ ላይ በመጀመሪያ ረድፍ ላይ የተቀመጠው የውጭ ዜጋው ስም፣ ዜግነትና ሌሎች ማንነት የሚገልጹ ህጋዊ ሰነዶች ማቅረብ የሚል መስፈርት ነው። የውጭ ዜጋው የማይንቀሳቀስ ንብረት ባለመብት ለመሆን ስለሚያስፈልገውም የአነስተኛ የገንዘብ መጠን ለማሟላት የሚያስችል በቂ አቅም ያለው መሆኑም በአዋጁ ቅድመ ሁኔታ ተቀምጧል። ማንኛውም የውጭ ዜጋ የማይንቀሳቀስ ንብረት ባለቤት በመሆን የሊዝ ዋጋውን ጨምሮ ለአንድ መኖሪያ ግንባታ ሙሉ ዋጋ ወይም ለመኖሪያ ቤት ግዢ የሚመደበው አነስተኛ የገንዘብ መጠን $150,000 የአሜሪካ ዶላር ያነሰ ሊሆን አይችልም ይላል የአዋጁ ረቂቅም። ሌላው በቅድመ ሁኔታ የተዘረዘረው የውጭ ዜጋው የወንጀል ሪከርድ በሌለበት መሆን ይገባል የሚለው ነው። እነዚህ መስፈርቶች የሚያሟላ አንድ የውጭ ዜጋ ከከተማና መሰረተ ልማት ሚኒስቴር የሚሰጥ ፍቃድ ሊያገኝ እንደሚገባም በአዋጁ ላይ ተደንግጎ ተቀምጧል። ይህ ብቻ አይደለም። ሚኒስቴር መስሪያ ቤቱ የፍቃድ ሲሰጥ የማመልከቻ ላቀረበ የውጭ ዜጋ አስፈላጊው ምርመራ በማድረግ በ15 ቀናት ውስጥ ውሳኔ መስጠት ይጠበቅበታል ይላል። የከተማና መሰረተ ልማት ሚኒስቴር ከዚህ በተጨማሪም ከውጭ ዜጎች የሚጠበቀውን የአነስተኛ ገንዘብ መጠን ከፍ ወይም ዝቅ የማድረግ የእያንዳንዷን የሊዝ ቦታ ወይም ቤት ስፋት እንዲሁም የሊዝ ይዞታዎችን ወይም ቤቶችን በአጠቃላይ ቁጥር የሚወስን መመሪያ የሚያወጣት ስልጣን በአዋጅ ረቂቁ ተሰጥቷልም ተብሏል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።